ሰላም ጤና ይስጥልን ወደ አስብ ቤተሰቦች እንደናችሁ ሳምንታችሁን እየተያለፈ ነው እኔ ጋር ሁሉ ሰላም ሁሉ ጤና ሁሉ መልካም እንደተለመደው የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ ፈታን ላለን እንስቃለን እንጫወታለን አስተያየት የሚሰጥበት ላይ ሂስ የሚሰጥበት ላይ እንግዲህ ሂስ አስተያየት ሰጥተን እናልፋለን ከናንተ የሚጠበቀው ላይክ ሰብስክራይብ ሼር ማድረግ ቤተሰብ መሆን ነው እንግዲህ ከዚህ በፊት ለነበረው ቪዲዮ ከዚህ በፊት ለነበረው ሰብስክራይብ በጣም አመሰግናለሁ ስለ ላይካችሁ ስለ ሰብስክራይባችሁ አሁን የሚቀጥል ወደ ቪዲዮዎች ዩነት መንገር ተጀመረ ግስለው የምር ትንሽ ወጣ ብለን ወደ ክፍለ ሀገር ድጋሚ ቲክቶክ መጀመር ሳይኖር እንዴ የቀናን ነው የምር ያለም ያርገው በሰፈራችን አለሁ የተባልኩ ወጌሻ ነበርኩ አሁን ግን ስራ ቀዝቅዟል በጣም ለዛም ነው ማጀራት መምታት የጀመርኩት ስራ ሲቀዘቅዝ ማጀራት መምታት ነው እንጂ አየር ነው ወይ አልደመነ ወይ ጣሃር ምን አይነት አየር ነው በቃ ያለ እንደ ሰርዘራው ነው የልጆች እናት ነኝ ሰርዘራው ነው ሳምንትናና ትታሻለህ ገንዘቡ እንደሆነ ሴቶቹ ጋር ነው ያለው ዘንድሮ ነይ ወይኔ ጉዴ ምንድነው ያለ ሰው አግርሽ ጓጉላል ነድሏል ነው ብሏል ማለት ነው ወይኔ መጣሽ ያ እንድሰራ ሲታጣ ነይ ቻርጀሩን ነይ እንዴ ነው አንዳንዴ ስራ ሲታጣ የነበረንም ሙያ ሳትለቅ አዲሱንም ስራ ታስኬዷል እያሸም ይቀበልሌባ ነጽዬ የኔ ደግ ጓደኛ አውቃለሁ ከ5 ወር በፊት ያበደርሽኝ ብር 10,000 ብር እመልስልሻለሁ እያልኩ እንዴ ምን ችግር አለ አሁን ደም ቦነስ ገብቶልሽ የለ ትሰጪኛለሽ ኧረ አይደለም እኮ ከነ ቦነሱ ከጓደኞቼ ጋር በርቸርቸስ አልነበትና እመልስልሻለሁ እያልኩ አንቺ ደግነት ደግሞ እኮ አውቃለሁ ችግር የለውም ችግር የለውም ወይኔ በስመ አብ ችግር የለም እኔ አንቺ ደግነት እኔ ይለይብኛል ይሄ ሁሉ ወር ሲላሽኝ ቀርቶ ችግር የለውም ምን አይነት ሰው ነሽ አንቺ ችግር የለውም የዛሬ 9 ወር ተመልሽልኛል ችግር የለውም የሁለት ወር ከ15 ቀን ብቻ ይመልሳል ችግር የለም ትመልሻለሽ ብሩን እኮ ትመልሻለሽ ችግር የለም ሰው ከግርድና ሳይወጣ ንግስት ሳባ ነኝ የኩዊኖች ኩዊን ነኝ ምን አባሽ ኩዊን ትሆኛለሽ መላጣ ደሃ ዛህራ ነኝ አጎቴ ናፋቂ አጎትሽ ምን ልታረጊ አብረሽ ልተኝ ታምር እኮ ነው የመጣብን ጎበዝ ኩዊን ፋፍ ነኝ ራሳቸውን እኮ ንግስት አድርገዋል እኮ እነዚህ ዘመኑ ሴቶች ኩዊን ከለኔ ብላ ዞር ብለ ቪዲዮ ግቢ ስትላት የበግ ፀጉር ቀጥላ ትመጣላለች ከርቀት የሚሸት ፀጉር መቀመጫዋን በስፖንጅ ሞልታ ወገቧን ደግሞ ዘረጧን በእንትን በላስቲክ አጥፍታ ትመጣለች ኩዊኗ የምትባለው ግላጣውን ይመራል በቃ አረይማጅ እስኪ ይባላል ይኸውልሽ እንዲህ ነው ከሳለፍነው በቃ ጭራሽ ከበራማ ጫማ በቃ ሌላ ተአምር ውስጥ ነው የምንገባው በጣም ደስ የሚል ልጅ ነው አንተ አልፎልህ ነው እኛ እዚህ ምን እንሰራ ነው እኛ ቁጭ ያለው አንተ ናውጣ ነው
የራሱ አሮበት የሳም መስላል ናውጣ ቡና ላፍላለህ ታኩሬ ቡና ላፍላለህ ወይ በቃ ወጣና አፍላኛ ምጫዋት ሲደርስ ጥራኝ ገደለ ለዚህ ነው ታኩር ልጅ አይደለም ምለው እኮ ለዚህ ነው ነገራችን ላይ ከቀጭን ሰዎች ጋር ደርቢ ነን ደግሞ ጀለስን ሹፋት ገና ሳይጀመር ነው እኮ ቀጭን ሰው የሚያስቀኝ እስቲ ኮሜንት እንደው እንሽፈው የገረመኝ ነፍስ አንተ ላይ አምና መቀመጧ ነው የት ይታገይቷ አንተ ነው የሆነ ፊልም ላይ አይቻለሁ ሲጋራው ነው ተው ሲጋራው ነው ተውላለ ባለ ኮፍያው ሚስማር ስንት ቁጥር ይላል ከስር ሄዱ አይ ግን ለነገሩ ተፈጥሮ በድሏችሁ አቅጥኗችሁ ጌታ የሆነ ነገር እኮ ፍርስ አቅጥኖ ነው የሚባለው የመጣስ የመርፌ የማንሿክ ምልክት ነው እኮ ቀጭን ሰው በተፈጥሮ አይሳቅም ኮፍያ ቢስማር ምን ነው ዘገየሽ ቢዘኝ ጎልማሳ ቢዘኝ እንዴት ምን ቀኝ ባክሽ ይውለኝ ስሙልኝ የልጅን ነገር ገና በልጅነት ራሷን ስድር ወገን ዘመድ ወዳጅ ሀገር ተሰብስቦ እድራታለው ስል የመንገድ ገላቢ ወሰዳት ልጄን አብዬ የኔ አባት ይህ ሁሉ ጋጋታ ለኔ ምን ይሰራል ሻይ ቡና ይበቃል ከተዋወቃችሁ ቆይታችኋል አመት ሆኖናል አመት አስተዋውቂኛ እሺ አባብዬ እሺ እቤት ይምጣና እሺ አባብዬ እሺ ሻይ ቡና በይዋ እሺ አንድ ጥያቄ አለኝ ማለት አንዳንድ አፕሊኬሽኖች ሶፍትዌሮች በየሆነ በኤጅ ምናምን ነገር ቢሆኑ ምን ትላላችሁ እኔ አንዳንድ ቲክቶክ ስገባ በጣም እያስፈራኝ ነው አንቺ እስቲ አስገብኝ ዛሬ እስቲ ምንድነው 20 ብር አለኝ አስገብኝ ለማየት ነው አይደል ምንድነው ለማየት ከባችሁ እሺ ይሁንሽ አስገብኝ ላይ ስማ አንቺ ደግሞ ያውሉ ታረፈናት ለምን 10 ብር ያልጨምራል ምን ኧረ አንቺ እኔ ቁንጅኔን ሰኞ ቅዳሜ ደሞዝ አለኝ እመልስልሻለሁ ምንድነው ኧረ ተረጁ 10 ብር ያልጨምራል 30 ብር ነው እሺ እኔ ልኝ ምን ላድርግሽ ከበላ እንጂ ከወጥ በላ 10 ብር እንትን ነው ዳቦ ልበላበት ነው አስገብኝ ቪዲዮ አስገብኝ ቪዲዮ እንደውናት እንዳልኩ ያፈር ለሚበላው ደግሞ ዘራይ አንዴ ልጁ ስሜቱን ይገደልሽው አስገቢው እንጂ 10 ብር ዳቦ ይብላበት አረጋይሴ ልጅ እንዳለ ሰውን አጠናግሮ ጨረሰ ያ ከባድ ሰው የጆሮ ደግፍ በሽተኛ ነው የሚመስል ሰው ጋይስ እስቲ አብዱ ኪያርን የሳለውን ቪዲዮ ላሳያ ኮሜንት አነብላችኋል የትም እንዳትሄዱ ከሊፍቱ ከወደቀ በኋላ ነው እንዴ ሳይ ግፍ አልቦቦ አየፋ ቪዲዮ ይላል ኤቢዲ በፋንቱም አንደ የፍሌቨር እንዳላ አጨራምቶ አጨራ የተረገጠ ሃይላንድ አስፋሽ እንዴ ያለ ለከሊና አረ ቀይ ጎሳይንም ስሎታል የጎሳይንም ላሳያችሁና ኮሜንት እናነበር ላሳውቃት እንጂ መስከተባ ከጄ ሽዱ ተጋደርጎ ማለፍ አንደጅ ደሞ በዚህ ጊዜ ምን ቢታያልና
ሙሉ ጎሳውን ነው እንዴ ሳልክ? ኤፍሬም ታምሩን የሳልከው ቀን በህይወትህ መጣል። ኧረ ተውኝ። ጎሳዬ ኤክስ ነው። ጎስቆዬ ራይ ኧረ ጎሳቅሎ ጨረሰው። እኔንም እንደዚህ እስቲ ወንድ ከሆንክ ሳሚዳንን ሳለው ሳሚዳንን ሳለውና የመልስ ምትህን ጠብቅ። ሰዎቹን እንዳለ እኮ አጨረጋግዱ ልቃችሁ። ግን ያኔ አንድ ነገር ግን መናገር የምፈልገው ልጁ ግን የምር ስዕል ይችላል። የምሬ ነው። በጣም እነሱን አድርጎ ነው የሚስለው። ግን የሆነ በቃ ዞር ምናምን አድርጎ ይስላል። ያው እንደ ሙዱ ነው እንደሱ። ግን በጣም እንደሚችል ነው እየተረዱ ያለሁት። እናንተስ ምን ይመስላችሁ? የሚችል አይመስላችሁ? ያሬልያን በእናትህ ሊብል ቶማስ ወይ ሴቶች በተሰበሰቡበት ክፍል ውስጥ ብትገባ እኔን ትመርጠኛለህ? አንቺን በሚገባ እንዴ። ሴት የተሰበሰበበት ክፍል ውስጥ ምን ትሰራለህ? ሲጀመር ማለት አንቺ እዛው ውስጥ ነሽና ለዛ ነው አንቺ እዛው ስለሽ መርጬ ለወጣሽ ለዛ ነው የገባው። የምረን ፈልገን ነው የመጣው ወይስ ሌላ ሴት? ግን አልገባም። ሲጀመር አልገባም። እሺ ሲጀመር ውስጥ ማትገባ ውጪ ከማን ጋር? ማንም የለም። ድሮ መጠረጥ ነበር። አይገርም? ማን ነው የምታይ? አንቺ ለምን ምትቀርጭ? አረ እሱ ክረጭ ብለኝ። ቶማስ ነው ስሙሽ። ማን ሆነሽ የምታቆላምጪው? ወይ አንተ ደግሞ ማን ነህ? እኔ ነው በእኔ ነው የምትዝናናው? እናንተ ራሱ እነማን ናችሁ? ምንድን ነው የምታይ? አዎ አንተ እናንተ እዚህ ተርመጥመጡ። እኔ ቸከሷን ጠበስኳት። አሜሪካ ሻይ ልጠጣ ልሄድ ነው። እንዳትደውልልኝ አንተው ካንትሪ በያዬ። አንተ ሻይ ቅጠል አባቴ። ወንድ ልጅ እንደዚህ ነው። እንዴት ነው የሰፈር ወጠጤዎች እንዴት ናችሁ? ተለያየን እኮ በቴሌግራም ትናንት ሳውራ የነበረች ቸከስ ላለች ቪዛው ሊመታ ነው እንደጉድ ድንጋይ ምናምን ማሞቅ ትቻለሁ። እንዳትደውል እንግሊዝኛ ምናምን አላወራም። ላገኛት በረርኩኝ እኮ አልመጣም ከዚህ በኋላ እዚህ ከሀገር ያወጣ Salam Taco, so nice to see you. Thank you for coming. ወይኔ ቴሌግራም ላይ አንድ ፍሬ ልጅ አይደል እንደምትመስለው እንዴ? አረ በእንግሊዝኛ ታደፈችን። አረ ልቤን ያንቺው ካንትሪ። አረ ይበቃኛል አንቺ። አረ ይበቃኛል። አረ በእናትህ ጉድ ይልሻለሁ። ተወለ ድረሽ ምን እንደምትሰማዋትም ተወለ ደግሞ ምንድነው የምትለኝ? ቆይ ምንድነው? ምን ታርክሽ? ሴትዮ ወልዳ ባልሰጠች ገባ አይጠጋህም እና እኔ መወቀስ አለብኝ ማለት ነው። እሺ እህትስ ደግሞ ወይኔ ወንድሜ ካሳ ጠቆረ ገረጣ እና ወስዳ ይቃልሁን ከፈለጉ የታያቸውን ተናገሩ። እውነት ነው ገርጥቻለሁ። አጥንቴ ፈቷል። ምን ያርጉ? አባትስ ዝም በል በቃ ዝም በል። እንደዚህ ነው መስሎኝ። አዲስ ጎጆ አዲስ ቤት ሰሪዎች ነን። አባቴ ያላችሁ ተሰጣችሁ ጫፋችሁን ያላችሁ ህይወት ከአንድ ጊዜ በላይ ቻንስ አትሰጥም። ተጠቀምበትና እምነት ከዚህ ኑሮ አትንቀፍ። ምንም የሚያስፈራ ነገር የለም። በጣም ወንድ አሪፍ ነህ አንተ አይደል? ምንድን ታላሽ ምን ልትሆን ነው? በአንቺ ቤት እኔን መጉዳትሽ ነው ለእኔ ይፈጣሉ። ተሪ ወንድ አታውቅም ማለት ሌብዬ ሌቡካ ሌብዬ ሌብነት ከሲኦል አውጥተህ ላከኝ ወደ ገነት የኔ ጌታ። የኔ ጌታ መሞት የለብህም። ከምላስሽ ቀድሞ ስለ ከባድ ነው። ምን ያህል ብነዘንዘው ነው እንዴ? ከጩቤ በላይ እሷን ነገር ያስፈራው። እሺ በአገራችን እንኖር፣ ኑሮ ውድነት ይቆነስልን አይቆነስም? እሺ ጦርነት ይቆምልን፣ በአገራችን በፍቅር በሰላም እንኖር አትኖረው? እሺ ወደ ውጭ አገር እንሂድ አትሄደው? እሺ እንሰደድ አትሰደደው? እሺ በባህር እንሂድ መንገድ ዝግ ነው፣ ድንበር ላይ ትያዛል። እሺ በአውሮፕላን እንሂድ አትሄደው? ምንም ማድረግ አትችልም። በዚህም በዛም አትወጣ። አረፈ ቁጭ በል ተብለሃል። ቺኳ በጠዋቱ ተደውልና ዛሬ ምሳኛ ጋር ነህ፣ በዛው ቤተሰቦቼን አስተዋውቃለሁ።
የትም እንዳትሄድ ብላ አስጠነቀቀች። እሺ ብዬ እኔም ፕሮቶኮሌን ጠብቄ መሄድ በር ላይ ደርሼ ሳንኳኳ ታላቅ እህቷ በሩን ከፈተች። የጠበቅኩትን አላገኘው። ራቁቷን ሆና በፓንትና በብራ ብቻ 100 ካቀባበልክ የፈለከው ማረክ ትችላለህ አለች። ብዬ ደንግጬ ይፈጠነ ወደ መኪና ተመለስኩ ማለት ነው እየሮጥኩ። ከዛ ለካ ፋዘርዮ ከኋላ እየተከተሉኝ ነው። እንዴ ልጄ ና አይዞ አትደንግጥ፣ እኔ ለፈተና ነበር ይሄንን ያረኩት። አንተ ማለት ታማኝ ልጄ ትክክለኛ ባል ነህ፣ ካንተ ውጪ ለማንም አልደራትም አሉ። እኔ እኮ ኪሴ ውስጥ ብር ስላልነበር ብር ላመጣ ነበር። ምር እንደሆነ እኔ ሚዲያ ላይ ወራይ ወራ አላውቅም። ሽንቴን መሽናት አልችልም ሁላ ኢቭን ማለት በቃ የዚህን ያህል ከመደንዘዜ በቃ እንትኔን ይዞ ነው ያሸነፈ ጆንዳል። እግዚአብሔርን ነው ማለት እኔ እግዚአብሔርን ነው ማለት በቃ የዚህን ያህል መነሳት አቅቶኝ ይዞ ነው ያሸነፈ። የዚህን ያህል ነው ማለት በቃ አይ ጆንዳን ይላል። በቃ ከዛ በኋላ ምንም ቢያረገኝ ጆንዳን ከምንም አልቆጥረው ጨዋታ ነው። የምሬን ነው ቢያረገኝ ጨዋታ ነው። ምንም ቢያረገኝ ከንዲ ከክፉ አልቆጥረው። ወንድም ነው ተበቆ ያኔ ነው ወዳጅ የምታውቀው በእንደዚህ ሰዓት ነው ነተ እና ማዘር የነገረች ያን በቃ ደረጃ ጋር እየተሰቀሰቀች ስታለቅስ ብርድ ነው እንግዲህ በማታ ነው ጃኬቱን አውልቆ ሰጥቷት አብሮ ላረ ምንም አብሯት እያለቀሰ የምሬን ነው። ለምን አይገለኝም? እውነቴን ነው እማስታወሰው በቃ እኔ ላይክ ማይንዴ ላይ ያለው ያቺ ቀን ነች። ይሄ ከሁለታ በላይ በምንም ላይ መክፈል አልችልም። በምንም አለቀሰ። እኔ ጆንዳን ለኔ አሁን ድረስ ይገርመኛል። ለኔ ብሎ እንዴ ወዳጅ በቃ እንደዚህ ደስ ይላል። ገባ ሲደርስልን እንግዲህ ከቪዲዮ ላይ የምንረዳው ምንድን ያው ለሚዲያ መናገሩ ከባድና ነገር ብሎ እንዳሰበው ያው ዋናው መልእክቱ ስለሆነ ይሄን ያህል ደረጃ ሰው ውለታ መዋል ይችላል። ያን ደግሞ ያለን ውለታ ደግሞ እስከመጨረሻው ድረስ ቢሆን ያን ረሶም ለማለት ነው። ውበት እንደተመልካቹ ነው ማለት ስንፈልግስ በእንግሊዘኛ beautiful is the people to see we will see. That's really hard. It is like sor scene. እሺ እኔ ላቀለል ያለ ጥያቄ ልጠይቅ። በእንግሊዘኛ እሱ ቋጣሪ ነው በለኝ እስኪ። በስማም እንደ ጥያቄ ነው ጥያቄ ቀላል ጥያቄ ነው። እሱ ቋጣሪ ነው ማለት ቋጣሪ የሚለውን ቃል እንጨርስ ነው። እሺ በጣም አመሰግናለሁ። እሺ የስንተኛ ልጅ ነሽ ብለህ ጠይቀኝ። ስንተኛ ልጅ ነሽ? I don't know what በጣም አመሰግናለሁ። መልሱ what's your birth order? Okay እስቲ አታፍጥጭብኝ በለኝ። Don't stare at me. አልቻልኩትኝ። ልጁ በዳዴ እየሄደ ነው ማለት ስንፈልግ እንዴት እንላለን? The children is working. እሺ በእንግሊዘኛ ውበት እንደተመልካቹ ነው ማለት ስንፈልግ beauty is in the eyes of the beholder ማለት ትችላላችሁ። ልጁ ቋጣሪ ነው የሚለውን ደግሞ he is stingy ማለት ትችላላችሁ። stingy ማለት ቋጣሪ ማለት ነው። ሌላኛው ደግሞ ልጁ በዳዴ እየሄደ ነው የሚለውን the baby is crawling ብላችሁ በእንግሊዘኛ መናገር ትችላላችሁ። ኢንተርቪው ላደርግ ፈልጌ። ለምንድን ነው የምታደርገው? የሚጠቅም ነገር ነው ማለት ይጠቅማል ማለት ይጠቅማል። እከፍልሃለሁ ነው እኮ። ለምንድን ነው የምከፍልህ? ደህና እያልከኝ ነው? አይደለም ደህና ሳይሆን በቃ 3 ደቂቃ ብቻ ስጠኝ። ለምንድን ነው የምሰጥህ? ስጠኝ። እሺ በቃ እሰጥሃለሁ። እሺ አሁን ለምሳሌ የብር ነገር በጣም አስወርኛል። በብላክ አሁን ለምሳሌ ዶላር ተወዷል እና ብላክ እንዴ አልገባኝም። ምን ብላክ ማለት አልገባህም? ግሪንን ታውቃለህ? የሎንም አታውቅም? ሬድንም አታውቅም? እና ምን አባል ታረግ ብላክ ውስጥ ይተፋል። አንተ ጀመረ ለኢንተርቪው አትሆን ምን ፋራ መሰልኩ እንዴ? እንደዚህ ባደርግልህ ምን አራዳ ረቦፕ ስሙክ እንዴ? አንቺ ፖፕ ስሙክ እሺ እሱን ተወው። ሁለተኛ ጥያቄ እንገባለን። ችግር የለውም። አሁን ለምሳሌ እነ ጤፍ እነ ሽንኩርትና ቲማቲም ተወዷሉ በጣም እና ስለተወደዱ እነሱ ለህብረተሰባችን ምን ታስተላልፋለህ? ያው አንተ ጅል ነህ እንዴ? አንተ አረቅ አስብ እንጂ ጤፉን ምኑን ሽንኩርቱ ምኑን ሲወዱ አንተ ምን መውደድ አለብህ? ስንዴው መውደድ አለብህ እንትን አለ ሩዝ አለ መኮሮኒ አለ እነሱ ሞዴል ነው ለየት ማለት ነው ከሱ ያለበት በቃ እቺ ሁለተኛ። እሺ ሶስተኛ ጥያቄ የመጨረሻ ጥያቄ አንተ አሁን ለምሳሌ ኑሮ ውድነት በዚሁ ከቀጠለ በዚሁ ከቀጠለ ከዛሬ 30 ዓመት 40 ዓመት
ምንም ይሆን ይመስላል። ያንተን ፊት ነው የሚሆነው። በቃ ሌላ ምን ይሆናል? ምን የኔን ፊት? አንተ በጣም አቁምሽ። ኢንተርቪው አቁም። ምንድነው? አንተ ካሜራውን አታዋርድን። በቃ ያንተን ፊት ነው አላለው። ጋር የምትመለከቱት እንግዲህ የአለርት ሆስፒታል ያወጣው የስራ ቅጥር ማስታወቂያ ነው። እንደምትመለከቱት 50 ጠቅላላ ሐኪም፣ 120 ነርስ፣ 20 የአነስቴዚዮሎጂ ባለሙያ እንዲሁም 100 ሚድዋይፍ ፈልጓል። እንግዲህ ይሄ አለርት ከሆነ ሰው አይተናል። ሆስፒታል ነው እንደፈለገው ዲፕ ኮማ ውስጥ አለ ማለት ነው። 290 የጤና ባለሙያ ቅጥር እፈልጋለሁ ብለህ ማስታወቂያ ስታወጣ አለርት ነስሽ ያጠራጥራል። ኢትዮጵያ ውስጥ እንደዚህ አይነት ባለሙያ ቅጥር ሲወጣ ነው አይቻላል። 50 ጠቅላላ ሐኪም ማለት እኮ አዲስ ሆስፒታል ነው እንደ እየከፈታችሁ ያላችሁት። ይሄ ሁሉ የጤና ባለሙያ የት ሄዶ ነው የ290 ጤና ባለሙያ ቅጥር የምታወጡት? በላያቸው ላይ ሌላ ሹማችሁ እነሱን ለመተካት የሚደረግ ጥረት ከሆነ እንግዲህ ፍሬ እንደማያፈራ ልነግራችሁ እወዳለሁ። እጅግ በጣም ደስፕሬት የሆነ ሙቭ ነው ይሄ። ይሄ ሙሉ ሆስፒታል ለመገንባት ነው ይመስል ማለት የነበረ ሆስፒታል ሳይሆን የሆነ ገና አዲስ የሚሰራ ሆስፒታል ገና ሊቋቋም ነው ይመስለው። ኮላሊቱን አልሰረኩም ፈልጎን የሰጠኝ። ከዚህ ውጪ ምን ማድረግ አለብኝ? እና ፕሊስ ልስራ፣ አትስደቡኝ፣ አትዝለፉኝ እና ልስራ። የነሱ መሀል የነበረውን ሁኔታ በእነሱ መሀል የነበረውን ስምምነት ሆነ ለመናገር እኛ አናቅም ማለት ነው። ከምን አንጻር እንደሰጣት ላይፍ ነበረ፣ ፍቅር ነበር የጀመሩት። ከዛ በኋላ በፍቅር እንግዲህ እንደተባለው ግን በፍቅር በነበረ ነገር ነው የተሰጠው። አሁን ከተፈጠረ በኋላ ልጅቷንም ስትረስ ማድረግ እሱንም ነገሮችን ማለት ትንሽ አግባብ አይደለም። ሶስተኛ ወገን ህዝቡ እንደተባለው። ከዛ ውጭ ግን ለሁላችንም ትምህርት ምን በቃ ፕራይቬት ላይፍ ፕራይቬት ነው። ሶሻል ሚዲያ አለቀ። ሶሻል ስሙም ሶሻል ሚዲያ ነው፣ በቃ የህዝብ ነው። በቃ ፕራይቬት የራሳችን ከዛ በኋላ ለሚመጣው ነገር መጸጸቱ ትንሽ ከባድ ነው። እናንተስ ምን ትላላችሁ በዚህ ጉዳይ? ተሸንፈናል ማለት ደስ የሚላችሁ ከሆነ እንኳን ደስ አላችሁ። ማርያምን የምሬን ነው። በኳስ ማልቀስ አልፈልግም ነበር፣ ግን እንኳን ደስ አላችሁ። እኛ በመሸነፋችን ደስ የሚላችሁ ማለት ነው። ግን ማለት ነው በቃ ሞክረናል እንዴ ይሁን ማንቺ ከተሸነፈ ማሊያ ቀዳለው። ከዚህ በኋላ ኳስ ላይ የምትሉ ሰዎች ግን ምናችሁ ነው የሚያሟችሁ? ከዚህ በላይ ምን ያድርጉ? በቃ ሞከርን ግን አልሆነም እንዴ ቃሉንም ዘንድሮ ግን ኳሱ በሴቱ ብሷል። ጭራሽ ማልቀስ። ዛሬ በወጣው መረጃ ጆን ዳንኤል የዋስ መብት ተጠይቆ ከስድስቱ 2 ተጠይቆ ተፈቅዶላቸው እንደሚወጡና እነ ጆን ዳንኤል ተከለከሉ። ዛሬ መረጃ ወጥቷል። በታዋቂው ቲክቶከር ጆን ዳንኤል መዝገብ የተከሰሱ ሴቶች በሙሉ በዋስ እንዲፈቱ ብሏል። በቅርቡ ሴት ልጇ የተገላገለችው ይዲዲያም አብራ እንድትፈታ ተወስኗል። ዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህን ይመስላሉ። ፈታ ብለናል፣ ተጫውተናል። አስተያየት የሚሰጥበት ላይም አስተያየት ሰጥተን አልፈናል ብዬ አስባለሁ። እናንተም የተሰማችሁን አስተያየት፣ የግል አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። በሚቀጥለው ቪዲዮም የተለያየ ቪዲዮ ላችሁ ይዤ እመጣለሁ። እስከዛው ድረስ መልካም ጊዜ። ቻው።